አብረሽ 500,000 ኬክ ከገባ በኋላ እንግዲህ ሁሉም ነገር አስካክሎ እንግዲህ እንደዚህ ቤተሰብ ሆኖ በአንድነት ሎልዬና ሮትዬ አብረሽ አንድ ላይ ይመጣሉ ብለን ተስፋ እናደርጋለን። ነገሮቹን ለማስተካከል ይመስለኛል እንግዲህ ይሄንን ትላንትና ሁላቸውም ተመካክሮ ነው ያልመጡት። እንግዲህ የሆነ ቀን እኮ ሁላቸውን የማይመጡ ከሆነ ወይ ሮትዬ ትቀራለች ወይ አብረሽ አይመጣም እንጂ ሶስታቸውም እንደዚህ ጠፍቶ አያውቁም። ቡዜም ጭምር ቢኒ፣ ኤፍሬም ሁላቸውም እንደዚህ ቀርቶ አያውቁም። እንትን ብላችሁ ከሆነ ማለት ነው ከዚህ በፊት ወይኔ ኤርሜላ ከመጣች ሌሎቻቸው ይቀራሉ፣ ወይኔ አብርሃም ይመጣል። የሆነ ቤት ላይ የራሳቸው ቤት ራሱ ባይመጡ የተለያየ ቦታ ላይ ይመጣሉ እንጂ ሁላቸውም እንደዚህ ጸጥ ብሎ አያውቁም። እና ትላንትና እንግዲህ ኤፍሬምም ቢኒ ሁላቸውም ማን ነው ቢኒ መጥቷል መሰለኝ አልመጡም፣ ሌሎቹ ማለት ነው። ማን ነበረ ኤፋዬም አልመጣም፣ ቡዜም የምትባለው አሮጊት ሴትዮ አልመጣችም፣ ሁላቸውም አልመጡም። እና ነገሮቹ ወደ ራሳቸው መልሶ አብርሃም ወደ ራሱ ተመልሶ እንደሚመጣ እንደ በፊቱ አብርሃም ሆኖ በራሱ የሚወስን አብርሃም ሆኖ እንደ በግ የሚነዳ ሳይሆን በራሱ ሀሳብ በራሱ ንግግሮች የሚያምን ሆኖ የሚመጣ ይመስለኛል። እና ተስፋ እናደርጋለን። ምክንያቱም በጣም ነው የሰለቸን። አንዴ ወደዛ እንደዚህ ሰውዬው ቅርዝዝ ብሎ ፍዝዝ ብሎ ማየት በጣም ነው የሚያስጠላው። እንዴ የሆነ በቃ ለማየት ራሱ በጣም ነው የሚያስጠላው ማለት ነው። ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ ወርቆች እኔ በጣም ደህና ነኝ። ፈጣሪ የተመሰገነ ይሁን። የኔ ነብሮች ማለት ነው። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቻናል ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ ሆኖልኝ የኔ ወርቆች ማለት ነው። እና ያው ትላንትና ብዙዎቻቸው ቀርጧል እና አዲስ ነገር እንጠብቃለን። ዛሬ እንግዲህ ዝም ብሎ ቪዲዮ ማየት አንፈልግም እኛ። የምሬ ነው። ሩትዬና አብርሽ ከሎልዬ ጋር ማምጣት አለባቸው ብለን ተስፋ እናደርጋለን። ሎልዬ የኔ ናፍቆት ማለት ነው። አባቴ እኮ ባለፈው ሎልዬ እንኳን ብሎ አልጠየቀም። አስረሳችሁ እቺ የተረገመች